በትግራይ ከፍተኛ ውጥረት ነገሰ። አሜሪካ የኢራን መርከብ ደበደበች። በቪዲዮ የተያዘው አሳፋሪ ድርጊት። ሰበር ዜና። ዳግም የጦርነት ደመና በትግራይ ሰማይ ስር እያጠላ ነው። ወጣቶች ክልሉን ጥለው እየሸሹ ነው። መንገዶች ተዘግተዋል። ህወሓትና የፌዴራል መንግስቱ ለየቅል ቆመዋል። ታደሰ ወረደ ይባረራሉ። ጌታቸው ረዳስ ምን አሉ? የሰላም ስምምነቱን አደጋ ላይ የጣለው የህወሓት አዲሱ መግለጫና በትግራይ ኬላዎች ላይ እየተደረገ ያለው ድብቅ እገዳ መረጃው ደርሶናል። ዝርዝሩን በቀዳሚነት እናስደምጣችኋለን። ዓለም በከፍተኛ ስጋት ላይ ናት። የአሜሪካ የጦር መርከቦች በኢራን ግዙፍ መርከብ ላይ ተኩስ ከፍተው በኃይል ተቆጣጥረውታል። ፕሬዝዳንት ትራምፕ ኢንጂኑን መተናቆመናቸዋል ሲሉ በይፋ አውጀዋል። ኢራን በበኩሏ ይህንን የባህር ላይ ወንብድና በማለት እጅግ አስፈሪ አጸፋ እንደምትመልስ ዝታለች። ጦርነቱ ወደ ለየለት ደረጃ ተሸጋግሯል። ሙሉ መረጃውን ይዘን ቀርበናል። በሌላ ዜና በሊባኖስ ምድር ያልተጠበቀ ክስተት ተፈጥሯል። በመላው ዓለም የሚገኙ ክርስቲያኖችን ያስቆጣው የአስደንጋጭ ቪዲዮ እውነታነቱ ተረጋገጠ። በአንድ እስራኤል ወታደር የኢየሱስ ክርስቶስን ሐውልት በደቡባዊ ሊባኖስ ሲያፈርስ የሚያሳየው ምስል መላውን ዓለም እያነጋገረ ይገኛል። እስራኤል ድርጊቱን አምናለች። ነገር ግን ከጀርባው ያለው ሚስጥር ምንድነው? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። በትግራይ አዲስ ጦርነት ሊቀሰቀስ ነው። ህወሓት የፕሪቶሪያውን ስምምነት አፈረሰ። ጌታቸው ረዳ ብርቱ ማስጠንቀቂያ ሰጡ። ኢትዮጵያ በአስጊ ሁኔታ ላይ ትገኛለች። የሰሜን ኢትዮጵያዊ የሰላም ስምምነት አደጋ ላይ ወድቋል። በኢትዮጵያ ፖለቲካ ውስጥ እጅግ አስደንጋጭ ተብሎ የተገለጸ መረጃ አሁን ደርሶናል። በትግራይ ክልል አዲስ የፖለቲካ ውጥረት መንገስ ብቻ ሳይሆን ወደ ለየለት ጦርነት ሊያመራ የሚችል ከባድ ውሳኔ በህወሓት በኩል ተላልፏል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን የተነጠቀው ህወሓት ከ2013 ዓ.ም ጦርነት በፊት የነበረውን የክልሉን አስተዳደርና ምክር ቤት መልሼ አቋቁመዋለሁ ማለቱን ተከትሎ ቀጠናው በከፍተኛ ስጋት ውስጥ ወድቋል። በሌተናል ጀነራል ታደሰ ወረደ የሚመራውና በፌዴራል መንግስቱ እውቅና የተሰጠውን ጊዜያዊ አስተዳደር በማፍረስ በጦርነቱ ዋዜማ የጨረባ ምርጫ ተብሎ በተጠራው ሂደት የተመሰረተውን መንግስት መልሶ ወደ ስልጣን ለማምጣት መወሰኑን የቡድኑ ማዕከላዊ ኮሚቴ ይፋ አድርጓል። ይህ ውሳኔ የፕሪቶሪያውን የሰላም ስምምነት በግልጽ የጣሰና የፌዴራል መንግስቱን ፍላጎት ወደ ጎን ያጋፋ በመሆኑ በትግራይ ምድር ዳግም የጥይት ድምጽ እንዳይሰማ ከፍተኛ ፍርሃት ነግሷል። ይህ የህወሓት ግትር አቋም ያልተዋጠላቸው የጠቅላይ ሚኒስትሩ አማካሪና የጊዜያዊ አስተዳደሩ መሪ አቶ ጌታቸው ረዳ እጅግ ጠንካራና የማስጠንቀቂያ መልእክት አስተላልፈዋል። አቶ ጌታቸው ከህወሓት ማዕከላዊ ኮሚቴ የተረፈው አካል ሲሉ የጠሩት ስብስብ ያሳለፈው ውሳኔ ቀጠናውን ወደ ከፍ አደጋ የሚከትና በሺዎች የሚቆጠሩ ንጹሃንን ህይወት የገበረውን የፕሪቶሪያ የሰላም ስምምነት ባዶ የሚያስቀር ነው ብለውታል። የጀነራል ታደሰ ወረደን የስልጣን ዘመን ማራዘም አንቀበልም ያሉት የህወሓት አመራሮች የክልሉን ምክር ቤት ወደ ስራ እመልሳለሁ ማለታቸው አዲስ ግጭት ለመቀስቀስ ሆን ተብሎ የተወረወረ ቁማር መሆኑን አቶ ጌታቸው ገልጸዋል። አክለው ይህ ጠባብ ፍላጎት በጦርነት የደቀቀውን የትግራይ ህዝብ ዳግም ወደ እልቂት አዙሪት የሚጨምር በመሆኑ ዓለም አቀፉ ማህበረሰብ ጉዳዩን በንቃት እንዲከታተለውና አውዳሚ የጦርነት ስጋቱን ለማስቀረት ፈጣን እርምጃ እንዲወስድ ጥሪ አቅርቧል። በትግራይ ውስጥ ያለው ሁኔታ ከፖለቲካ መግለጫዎች ባለፈ በተግባርም አስፈሪ መልክ እየያዘ መጥቷል። ዋዜማ እንደዘገበችው የጦርነት ደመና ማጥላላቱን የተረዱ በርካታ የትግራይ ወጣቶች ቀያቸውን እየለቀቁ ወደ አዲስ አበባና ወደ ጎረቤት ሀገራት በመሰደድ ላይ ይገኛሉ። ይሁን እንጂ ይህን የሰው ኃይል ሽሽት ለመግታት በትግራይ ኃይሎች በኩል ከፍተኛ የጉዞ እገዳ መጣሉን ዋዜማ ከምንጮቹ አረጋግጣለች። በተለይ ወደ አማራና አፋር ክልሎች በሚወስዱ መንገዶች ላይ ወጣቶችን የጫኑ ተሽከርካሪዎች እንዳይንቀሳቀሱ በኬላዎች ላይ ጥብቅ ቁጥጥር እየተደረገባቸው ሲሆን ህገወጥ ስደተኞች በሚል ሰበብ በርካታ ወጣቶች ከመንገድ እየተያዙ እንዲመለሱ እየተደረገ መሆኑን ዘገባው ያመለክታል። ከክልሉ በድብቅ ወጥተው አዲስ አበባ የገቡ ወጣቶች ለዋዜማ እንደገለጹት በትግራይ ውስጥ ያለው ስጋትና ወጣቱን ለጦርነት የመመልመል ፍላጎት ከፍተኛ በመሆኑ ክልሉ አሁንም የሰላም አየር ሳይተነፍስ ወደ ሌላ ታሪክ የማይረሳው እልቂት ሊገባ እንደሚችል ስጋታቸውን ገልጸዋል። ዓለም አቀፉ ማህበረሰብና የፌዴራል መንግስቱ ለዚህ አሳሳቢ ጉዳይ የሚሰጡት ምላሽ የቀጣዩን ጊዜ የኢትዮጵያ ሰላም የሚወስን ይሆናል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። አሜሪካ የኢራንን ግዙፍ መርከብ በኃይል ተቆጣጠረች። ኢራን አጸፋው እንደምትመልስ ዛተች።
በሆርሙዝ ወሽመጥ ላይ ያለው ውጥረት አደገኛ ደረጃ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል ቱስካ የተሰኘውን የኢራን የጭነት መርከብ መጥለፉን በይፋ አስታወቀ። 900 ጫማ ርዝመት ያላትና ክብደቷ ከአውሮፕላን ተሸካሚ የጦር መርከብ ጋር የሚተካከለው ይህች ግዙፍ መርከብ በአሜሪካ የተጣለባትን የባህር እገዳ ጥሳ ለማለፍ ስትሞክር በኃይል እንዲቆም ተደርጓል። ትራምፕ በሶሻል ትሩዝ ገጻቸው ላይ ባሰፈሩት መልእክት መርከቧ ማስጠንቀቂያውን ባለማክበሯ የአሜሪካ ባህር ኃይል በሞተር ክፍሏ ላይ ተኩስ በመክፈት እርምጃ መውሰዱንና በአሁኑ ወቅት መርከቧ ሙሉ በሙሉ በአሜሪካ ቁጥጥር ስር መሆኑን አረጋግጠዋል። ይህ እርምጃ የተወሰደው ቀደም ሲል በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነት ሊጠናቀቅ ጥቂት ሰዓታት ሲቀሩት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ኢራን በበኩሏ የተወሰደውን እርምጃ በትጥቅ የታገዘ የባህር ላይ ወንብድና ስትል የጠራችው ሲሆን አሜሪካ የተኩስ አቁም ስምምነቱን ጥሳለች ስትል ከሳለች። የኢራን ጦር ዋና መስሪያ ቤት ቃል አቀባይ ባወጡት መግለጫ ለአሜሪካ ድርጊት አፋጣኝና ጠንካራ አጸፋዊ ምላሽ እንደሚሰጡ በዛቻ አስታውቀዋል። የኢራን ባለስልጣናት አሜሪካ የጣለችውን እገዳ ሳታነሳ ምንም አይነት ድርድር ውስጥ አንገባም በማለት የፓኪስታኑ የሰላም ውይይት ውድቅ አድርገውታል። በሌላ በኩል የዋይት ሀውስ ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን አቅንተው ከኢራን ጋር የሚደረገውን የሁለተኛ ዙር ድርድር እንደሚመሩ ቢገለጽም ትራምፕ ግን በደህንነት ምክንያት ቫንስ ወደዚያ እንደማይጓዙ ፍንጭ ሰጥተዋል። ይህ የዲፕሎማሲ መጓተትና በባህር ላይ የተጀመሩ የተኩስ ልውውጥ ቀጠናውን ወደማይመለስ መጠነ ሰፊ ጦርነት ሊከተው ይችላል የሚል ስጋት ነግሷል። በአሁኑ ወቅት የአሜሪካ ማሪኖች በመርከቧ ላይ የሚገኙ ሲሆን የጫነችውን ሚስጥራዊ ቁሳቁስ እየፈተሹ መሆኑ ታውቋል። ዓለም አቀፉ የነዳጅ ገበያና የንግድ መስመርም በዚህ ውጥረት ምክንያት ከፍተኛ ስጋት ውስጥ ወድቀዋል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። እስራኤላዊ ወታደር የክርስቶስን ሐውልት ሲያፈርስ የሚያሳየው ቪዲዮ መላውን ዓለም አስቆጣ። በመካከለኛው ምስራቅ እየተካሄደ ባለው አስከፊ ጦርነት ውስጥ መላውን የክርስትና እምነት ተከታዮችንና የዓለምን ማህበረሰብ ያስቆጣ አዲስ ክስተት በቪዲዮ ተቀርጾ ወጥቷል። በደቡብ ሊባኖስ ሲሪያን በተባለች ከተማ ውስጥ አንድ የእስራኤል ወታደር የጌታችን የኢየሱስ ክርስቶስን ሐውልት በጭካኔ ሲያፈርስ የሚያሳይ ተንቀሳቃሽ ምስል በይፋ መሰራጨቱን ተከትሎ ጉዳዩ ከፍተኛ መነጋገሪያ ሆኗል። ይህ አሳፋሪ ድርጊት በእስራኤል ታዋቂው ሃሪትስ ጋዜጣ አማካኝነት ለዓለም ይፋ የተደረገ ሲሆን ድርጊቱ የተፈጸመበት ትክክለኛ ሰዓት ባይጠቀስም ምስሉ ግን የወታደሩን ማንነትና የጥፋት ድርጊቱን በግልጽ የሚያሳይ ነው። ይህ አነጋጋሪ ቪዲዮ መሰራጨቱን ተከትሎ የእስራኤል መከላከያ ሰራዊት ወታደሩ የፈጸመው ድርጊት ትክክለኛ መሆኑን በይፋ አምኗል። ሰራዊቱ በሰጠው መግለጫ የወታደሩ ተግባር ከእስራኤል ጦር እሴትና ስነ ምግባር ውጪ መሆኑን በመጥቀስ ጉዳዩን በጥልቅና በአጠቃላይ የመረመረ መሆኑን አስታውቋል። ይሁን እንጂ እስካሁን ድረስ በወታደሩ ማንነት ላይም ሆነ በሚወሰድበት የዲስፕሊን እርምጃ ዙሪያ የተሰጠ ዝርዝር መረጃ ባለመኖሩ በብዙዎች ዘንድ የምርመራው ሂደት ምን ያህል ግልጽነት ይኖረዋል የሚለው ጥያቄ ተነስቷል። በሊባኖስ ምድር እየፈሰሰ ካለው ደም በተጨማሪ የሃይማኖት ምልክቶችና ቅዱሳን ቦታዎች እንዲህ ባለው መልኩ ጥቃት መፈጸማቸው በሁለቱ ሀገራት መካከል ያለውን ውጥረት ወደ ሌላ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። ከመጋቢት 2 ጀምሮ እስራኤል በሊባኖስ ላይ በከፈተችው መጠነ ሰፊ ጥቃት ከ2294 በላይ ሰዎች ህይወታቸውን ሲያጡ ከ7500 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። ከጥቃቱ ሽሽትም ከ1 ሚሊዮን በላይ ሊባኖሳውያን መኖሪያቸውን ጥለው ተሰደዋል። ይህ አሳፋሪ ድርጊት ይፋ የሆነው ፕሬዝዳንት ዶናልድ ትራምፕ በሊባኖስ ለ10 ቀናት የሚቆይ የተኩስ አቁም ስምምነት መደረሱን ባበሰሩበት ወቅት ነው። ምንም እንኳን ስምምነቱ ተግባራዊ መሆን ቢጀምርም በታሪካዊቷ የሲሪያን ከተማ የተፈጸመው ይህ የሃይማኖት ስድብ ስምምነቱን አደጋ ላይ ሊጥለው እንደሚችል ተሰግቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።